ካሞሽ ጋር በመረዳዳት ለማሳለፍ መዘጋጀታቸውን የባህር ዳር ከተማ ነዋሪዎች ተናገሩ። ነዋሪዎቹ የእንኳን አደረሳችሁና መልካም ምኞት መልእክትም ለወዳጅ ዘመድና ለመላው ህዝበ ሙስሊም አስተላልፈዋል። አዲሱ ዳዊት ሐሳባቸውን ተቀብሏል። የአረፋ በዓል በብዛት በሂጅራ ጉዞ በሶላትና በእርድ የሚከበር ነው። ከእርዱም 1/3ኛውን ለዘመድ አዝማድ 1/3ኛውን ደግሞ ለምስኪናት ማካፈል ሃይማኖታዊ አስተምሮቱ ያዛል። በባህር ዳር ከተማ ነዋሪ የሆኑ የእምነቱ ተከታዮች በዓሉን ካለው ላይ ተካፍሎ ማክበር በርግጥም በፈጣሪ ዘንድ ትልቅ ዋጋ የሚያስገኝ ነው ብለዋል። አላህ Subhanahu Wa Ta'ala ለምስኪኖች እንድናዝን ትእዛዙ ነው። በቃሉም አስቀምጧል። በማንኛውም መንገድ መስጠት አያጎልም፣ መስጠት ያተርፋል። እኛ በመንሰራው ስራ በመንሰራው ነገር ዋጋ እናገኝበታለን። አላህ ምስኪኖችን ስንሰድቅ የተቸገሩትን ስንሰድቅ ያለን ለሌላቸው ስናካፍል አጅራችን ወይም ደግሞ ዋጋችን ከፍ ያለ ነው። ዋናው ነገር ዲሆችን ያው መመገብ ያው ግዳጅ ነው። አንተ ዲሃ ጎረቤትህ ተርቦ የሚበላው አጥቶዝንትን አንተ ጠግበህ መዋል ኢማን የለውም ብለዋል ረሱል አለይሂ ሰላቱ ወሰለም። ለምን ኢማን የላችሁም? ጎረቤቱ ተርቦ እሱ ጠግቦ የሚውል ሰው እምነት የለውም ብለዋል። እና እንግዲህ ይሄ እምነቱ የተሟላ አይደለም ማለት ነው፣ ጎደሎ ነው። እና ስለዚህ ዋናው ነገር አንድ ነገር ጎረቤት የሌለው ከሆነ ውሃዋን ቢሆን አሉ ረሱል አለይሂ ሰላቱ ወሰለም በዛ አድርግና መረቁን አብዝተ ውሃውን አብዝተ ለጎረቤቶች ሁላ እነሱን ያው መግባቸው ብቻህን አትብላ አፍነ ብለው ይሄን ተናግረዋል። በመሆኑም በዓሉን ከአቅመ ደካሞችና ከምስኪናት ጋር በጋራና በመረዳዳት በማሳለፍ በፈጣሪ ዘንድ የተወደደውን እናደርጋለን ብለዋል። አሁን ያለንበት ሀገራችን በብዙ ምክንያት ወይም ችግሮች ውስጥ ከኑሮ ውድነቱና ካንዳንድ ነገሮች አስቸጋሪ ሁኔታ ውስጥ ያለንበት ነው። በዚህ አጋጣሚ ደግሞ የሚከበረው የአረፋ በዓል መተዛዘን፣ መረዳዳት፣ መደጋገፍ፣ ይቅር መባባልና አንዳችን ለአንዳችን ያለን ለሌለን የምናካፍልበት እጅግ ከሙስሊም ከሚያከብራቸው ሁለት በዓላቶች አንዱ የአረፋ በዓል ነው። ባለውበት ቦታ ላይ ከስራ ባልደረቦቼ ጋር ወይም ደግሞ ከምኖረው ጎረቤት ጋር ያለኝን ነገር በመካፈል ለማሳለፍ ተዘጋጅቻለሁ። አልহামዱሊላህ። በሚፈናቀሉት ምስኪን እንደዚህ በጦርነት ምክንያት እንደገና በጦርነት ምክንያት ባመጣው በፈጠረው በኑሮ ውድነት ምክንያት ያላቸው በሌላቸው ይሰጣሉ፣ አለባሳትን ይሰጣሉ። ከቤት ያለውን ያንን በማካፈል እኛ እንደዚህ አመት ባሉን በተመለከተ ብቻም ሳይሆን ምስኪን ያላቸው የተሻሉት ለሌላቸው እየረዱ ይኖራሉ። የበለጠ ደግሞ እንደዚህ በአመት ባል ጊዜ የምናርደውን ለሌላቸው በማካፈል አብረን በመብላት ያለንን በመጠው እንግዶም አርሂቡ ብለን በማስተናገድ ነው የምናሳልፍ። እርድ ነው እንግዲህ እዛ ጊዜና እርድ ነው። ካርዱ አንተ ሁለት እጁን ላንተ አድርገህ አንድ እጁን ደግሞ ለሌላቸው ለዲሆች ታረጋለህ። አንደኛውን ደግሞ ከሁለት እጁ ደግሞ ቤተሰብህን ጠርተህ ጓደኞችህን ወዲያጆችን ጠርተህ ታባለዋለህ ማለት ነው። ዛሬ እንደምታየው እንግዲህ ሁሉ ምስኪኑ የተፈናቀለው ሁሉ ችግረኛው እንትን ብሏል። ያው መተዛዘን አለበት ነው ዋናው ነገር። እኛ እንደዚህ ሆነን ነው የምንውለው። አላው 1/3ኛው ነው ለነሱ ነው። ግን አሁን 1/3ኛው ቢባለው ቀርቶ እኩል ከነሱ ጋራ ተካፍለ መብላት እንዳለብን ነው ማምነው እኔ። ለምን አሁን ለራሳችን የሚባል ነገር የለም። አሁን በወቅታዊ ጉዳይ ብዙም አሁን አይደለም እነሱ ተፈናቃዮች አሁን ከቤቱ ያለም አፉ መናገር ያልቻለ የተቸገሩ ሰዎች አሉ። አሁን የቤት ክራይ ምንም ያለባቸው ምንም አሁን ይሄ ሳይሆን የኑሮ ውድነቱ በዓልና አሁን የሚለውን ነገር ሰርዘዋል እነሱ። ለምን የጊዜ የሚበሏትን ነገር ራሱ መቻል አቀቶቸዋል። ከነሱ ጋር አብረን እነሱን በማቋጠር ያው ተረዳርተን ማለፍ እንዳለብን ነው ማምነው። አስተያየት ሰጪዎቹ ጨምረውም የእንኳን አደረሳችሁና የመልካም ምኞት መልእክት ማስተላልፈዋል።